እማዬ አልኩኝ ገና ከውጭ ብቅ እንዳልኩ ድምፄን ከፍ አድርጌ። እመት አላለችኝም ነበር። ውፍማ አልኩ ልክ ፊልም ላይ እንዳሉት እየተወራጨውና እጄን እያወናጨፍኩ። ከማዬ ጋር አብራ የምትሰራዋ መሰረት እቃ እንደያዘች በጎኔ ሳቅ እያለች ያለፈች። መሲ አልኩኝ በእጅ ያስኩትን ደብተር ከሱሪ የኋላ ኪስ ቀርቀር እያደረግኩ። አንተ ዱርዬ እዛ ኳስ ስትራገጥበት በነበረው አቧራ ልብስ ሳሎን ውስጥ በሸነና ትላለህ አለች ፍንጭት ጥርሷን ብልጭ አድርጋ እየሳቀች። እንዴ ምን ነው አንዳንዴ ይሄ ቤተ መንግስት አቧራ ይንካው ጥሩ ነው፣ በረከት ነው፣ የውጭውንም ዓለም ነካ ቀመስ ቢያደርግ አልኩኝ። ከዛ ወደ እሷ ቀረብ እንደማለት አልኩ። በሎዲያ አለች ሳቅ ብላ። እጇ ላይ እቃ ስለያዘች በክርኗ ጎሸም እያረገችኝ። በልዬ ኩሽና ናት አለች በአፏ ወደ ኋላ ጠቆም አርጋ። ማዚ ደግሞ ምንና ነው ስጠራት እንዴ? ፈጠን ብዬ ወደ መሲ አየውና ላፍታ አለፍ ብያት ልሄድ ስል ልክ እንደ አላርም በሚመስለው ድምጿ ወዴት ነው አለች ቅንድቧን ሰቀል አርጋ። ማዚ ጋ በዛ ላይ ርቦኛል አልኩ ድምፄን ከፍ አድርጌ የደከመውና የራበው ለማስመሰል እንደ ልጅ ነጭ እያልኩ። በል አርፈ በመጣህበት አለችኝ። ይመስዬ ደግሞ ይህን ግማሽ ሀገር አቋራጭ የሆነ ሳሎን ከኳተንኩ በኋላ ተመለስ ማለት ክፋ አይሆንብሽም አልኩኝ በቀልድ መልክ እየተለማመጥኩ። ምንም አርፈ ተመለስ እትዬ ዛሬ እንደሆነ ተነስቶባታል። ካየች ጢምህን አብራ ጢምህን ብላ ነው የምታባር። ጢምህን ብላ ሆሆሆ አለችኝ። እኔም ሁሌ መሲ ሁኔታና ንግግር ስለሚያስቀኝ ሳቃልኩ። ቦስ ምን ነው አልኩኝ። ቦስ ያልኩት የቤቱ ባለቤት ነበር። እንደ ነገሩ ሴት ሆነች እንጂ ባሏን ገልብጣ መግረፍ ማይተናነሳት አይነት ሴት ነበረች። ያው የሁሌ አመል እንዳለ ሆኖ እሱ እንዳለ ደግሞ ጥበቃውና ልብስ አጣቢዋ ተያይዘው ብስ ብለዋል አለች ድምጿን ቀነስ አርጋ እንደማንሾካሾክ እያለች። እኔም ውስጤ ያለ የወሬ ጥማትና ተነሳሽነት ገንፍሎ አካሌን ሙሉ ለሙሉ ዘወር አድርጌ ምን ትቀልጃለሽ ስል ድምፄን አሳምሬ ጠየኳት። ሞት ስልህ አለች መሲ በእጇ የያዘችው ዕቃ ከበድ ማለቱን ረስታው ነበር። ለዛ ነው እንደ አባቴ ቤት ስንት ክንድ እየሰነዘርኩ ስወረወር አቤት ወዴት ሚለኝ ሰው የጠፋው አልኩ አፌን ያሳርጌ ሳቅ እያልኩ። ታዲያስ ይሄኔ በዛ ቆመጡ እንደዚህ ነበር የሚያደርግ ለነገሩ አለች በሐሜት መልክ ድምጿን እያስተካከለች። ቆየኮ ስራውንም ገሸሽ ካለው እንዲሁ ከሷ ስር እያለ ነው የሚውለው አለች ሳቅ ብላ። ወይ ጉድ እዚሁ ሮሚዮ እና ጁሊየስ ሲጫወቱብን ነው አይከርሙት አልኩ እኔም ነገሩን ለማሟሟቅ ብዬ። ማን አለች መሲ ቀየር ያለ ነገር በወሬው መሀል ስቀላቅልባት ጊዜ ቅንድቧን ጫፍ ገግ አርጋ። ማለቴ ሰብሎንጌልና በዛብህ አልኩ በኛው ሀገር ሙድ። አረገ እሱ መጣፍ እንኳን አላነበብኩትም፣ ግን ከዛ ማን አድርሷቸው ብለ ነው እንዲሁ ሳር ለሳር ጥግ ለጥግ ሲጓሸሙ እኮ ነበር የሚውሉት አለች ሳቅ ብላ። አልኩኝ ወሬውን ደመቅመቅ ለማድረግ። እና ምን ነው መስዬ ምን ነው አለማቸውን ይዩበት እንጂ የምን መቀኛ መሆን ነው ወይስ ጥበቃችን ላይ እርሶም ካጅረው ነበር? እጂ ጎሻ አረጌ ጠቀስ እያረኩ በቀልድና በአሽሙር መልክ ጠይቋት። አረ ወዲያ አለች። ወዲያው ኩራትና ወኔዋ ብድግ ብሎ እኔ ሲያልፍም አይነካካኝ
ጣረሞት የመሰለ መወልወያ አለች ቆጣ ብላ። እኔም ንግግሩ አስቆኝ ከትከት ብዬ ሳቅ። ሙስልህ ዳኒ፣ ታዲያ ግን እሷ እንደው ክንፍ ብላለት ነበር። ልብስ ባይኖር እንኳን ብጣቂ ጨርቅ አለ የሚታጠብ፣ በቃ እንደዛ እየሰበሰበች ምናምን አለች ሳቅ እያለች። ወይ ጉድ! እና ቦሳችን አበደቻ አልኩ እኔም። በአንዴው ከቤት ውስጥ 2 ሰራተኛ ማጣት እንዴት ሊያደርጋት እንደሚችል እያሰብኩ፣ ኧረ ተወኝ እስኪ፣ የእነሱ ብሶትኛ ላይ እየተወጣች ነው ያለችው አለች እሷም ወዲያው በመንገሻገሽ መልክ። እኔም ታዲያ ከዚህ ሰለባ መሀል ተጠቂዋ እናቴ መሆኗን አሰብ ሳደርገው ሳቄ ብንባው ጠፋ። ደግሞስ ቢሆን ፍቅር መች ትወዳለህ ብለህ ነው አለች መሲ ፈገግ እያለች። እቲ ከባሏ ማታገኘውን ፍቅር አንድ ተራ ጥበቃና ልብስ አጣቢዋ ክንፍ ሲሉ ስትመለከት ቅናት አንገብግቧት ነበር አለች ሳቅ እያለች። ኧረ ተይ ተይ መሲ፣ ደግሞ እትዬ ስትያት እንዳሰማሽ ብቻ አልኩ በማስጠንቀቂያ መልክ ሌባ ጣቴን ቀስሬባት። አይ ዳኑዬ፣ እኔማ ይሄ ምላሴ ጉድ ሊያፈላብኝ ነው። እንደው እድሜ ስጦታ ነው። ከዚህም በላይ ቀንድና ኧረ ቀንድ አላበቅል። በእርግጥ እትዬ ለመባል ገና ልትሆን ትችላለሽ፣ ግን ምን ነው ማዕረግ ያለውን ስም እንዲጥልት ታረገችው እሷ አለች መሲ። ነገሩ ግራ አጋብቷት ይመስላል። እኔም ሁኔታው አስቆኝ በሹፈት መልክ መሳቅ ጀመርኩ። አንተ ምን አለብህ? ያው ባለፈው እነዚህን 2ቱን መጥፋት ተይዞ አዳዲስ ህጎች ነው ያጸደቁብን። ከዛ መሀል ደግሞ እሷን ማም ነው ሚም እንደዛ። ኧረ እኔ አፌ ላይ አልያዛለኝ። እንደዛ ብላችሁ ጥሩኝ ተብለናል አለችኝ። እኔም ይበልጥ ነገሩ አስቆኝ ሆዴን ይዤ መሳቅ ጀመርኩ። እንግሊዘኛዋ እትዬ ማለት ነው ማለቴ በእንግሊዘኛ እትዬ ማለት ነው መስዬ አልኩ እኔ ሳቄን ጋብ ለማድረግ እየሞከርኩ። ኧረ ወዲያቶኝ ነገሩ ሁሉ በልክ ሲሆን ነው ጥሩ አለች መለስ ብላ። በል እኔንም እዚሁ ገትረኸኝ ቀረ። በል ሳታይ ቀስ ብለ ወደ ኩሽናው በጀርባ በር ውጣ፣ እናት እዛ ናት አለች። እኔም በእሽታ ጭንቅላቴን ነቅንቄ መጀመሪያ ላይ በማናለብኝነት ረግጠው እያልኩ የረገጥኩትን ሳሎን በጥንቃቄ በጣቶቼ ቀስ ብዬ እየረገጥኩ በሳሎኑ በኩል ያለውን በር ከፍቼ ወደ ኩሽናው አቀናሁ። ስገባ እማዬ እንደተለመደው ቆማ ምግብ እያበሰለች ነበር። ከኋሏ በቀስታ እጄ ቅፍ ሳደርጋት ድንገት ብትልም የልጇን ጠረን ስታሸት ጊዜ መለስ አለች፣ ፈቀቅ አለች። ድምፅህን እኮ ሰምቼዋለሁ መሲን፣ እንደው የኔው ቀዥቃዣ ከሆነ በዛ በኩል ግባ በይልኝ ብዬ ልኬያን ነበር። ስትወጣ አላገኛትም አለች። ፊቷን ወደ እኔ መለስ አድርጋ ጉንጬን ከሳመች በኋላ ኧረ አግኝቻታለሁ፣ ግን ከረፈደ ነበር። መሀል ሜዳው ላይ ነው የተገናኘ ነው አልኳት ሳቅ ብዬ። አይ መሲ፣ እንደው አንተስ ዳኑዬ የሴትዮዋን ጸባይ ያወክ ለምን በሳሎን በኩል ትገባለህ አለች። አዚ ደግሞ ምንድን ነው ይሄን ያክል? ሳሎናቸውን ሰው ስለረገጠው መሬም መደርመስ አይመጣ። እንግዲህ ምን ችግር አለው እንዴ? በቀን 1000 ጊዜ ደግሞ ለሚጸዳው አልኩ። ሆይ ቢሆንም የኛ ቤት አይደለም አለች ወደ ድስት ማማሰሏ መለስ ብላ። የቤቱን መቤት አልወድም ካለች ምን ይደረጋል የኔ ልጅ። በዛ ላይ ባለፈ መሲ ልጅ የሚጠብቅላት አታ አምጥታ ውር ሲል ብታየው የማንንም ዲቃላችሁን እዚህ ያመጣችሁ ብላ ቆሌያችን የከፈፈችው አለች። ማትረባ፣ እናንተም እኮ ባሎቻችሁ አለመታደል ሆኖ አርፈውባችሁ እንጂ ከየትም ተንዘላዛችሁ አይደለም የሚወለዳችሁት አልኩ። ንግግሯ ጆሮ ላይ ሲያቃጭል ጊዜ ጥርሴን ነከስ አድርጌ በንዴት መልክ አይ ልጄ፣ ያው የኛና የነሱ ዓለም የተለያየች ነች። እሷም ሆነች ልጇ ይሄ ይገባችኋል ብለህ ነው አለችኝ በሀዘኔታ መልክ። ለማንኛውም ርቦኛል፣ የሚበላ እስቲ የሚበላ
ባይኔ ኩሽናውን ቃኘት እያረኩ ወዲያው ስሰማው ብቻ ከእግር ጥፍሬ እስከ ጆሮ ልክ ፖዚቲቭ ፋይል ከኔጌቲቭ ጋር ሲገናኝ እንደማደርገው በንዴት የሚነዝረኝ የቤቱ ባለቤቶች ቅምጥል የሆነው ብቸኛ የበኩር ልጅ ሚኪያስ ድምፅ ጆሮዬ ላይ ጥልቅ አለ። ሰፍሳፋው እማዬም ደንገጥ እንደማለት ብላ አቤት አቤት አለች ድምጿን ከፍ አድርጋ። ወዲያው ድምፁ ጥፍት አለ። እማዬ ቀጣይ የሚሰማ ነገር ካለ በማለት ጆሮዋን ወደ ውጭ ጣል አድርጋ እየጠበቀች ነበር። ሆኖም ተከታይ ድምፅ አልተሰማም። ዳኒ በለኔ እስክመጣ ቤት ግባ እና የሚቀማመስ ፈልግ። የቤቱ ትንሹ ጌታ ከመጣ ችግር ነው። ለሂድ። በእኔ እድሜ ክልል የነበረው ሚኪያስ ጥጋበኛና እናቱ በሷ ፈለግ እንዲከተል አድርጋ ያሳደገችው ልጅ ነበር። አንቺ ደግሞ ብስጭትና ነጭንጭ እንደማለት ብዬ በቃ እሺ አልኩ። ቢጫውን ሆዴን እሺ ወደ ቤቴ ለመመለስ አንድ እርምጃ እንደጀመርኩ ወደ ኩሽናው ሚኪያስ እንደ እብድ እየተንቀዠቀዠ ብቅ አለ። እማዬም ወደዛ ቀጠና ብዙም ዝር እንደማይሉ ደንገጥ ብላ ስሯን ቆም አድርጋ ወጣለች። ወደዚህ ይመጣሉ ብላ አትገምትም። ምንድነው ስታራሰሙም እንዴ አለ በንቀታፉ ሞልቶ። በዛች ቅጽበት ከግድግዳው ጋር አላትም የጥርሱን ባራግፍለት ደስታዬ ነበር። ሆኖም እንደምንም ራሴ እንደመቆጣጠር አልኩ። ወይ ሚኪዬ ምን ነው ምን ፈልገህ ነው አለች እማዬ። የት ሄዳ ነው ያቺ አለ በቁጣ። መሲም ማለቱ ነበር። ሚኪያስ ትንሽ እማዬ ሊለስለስ ይላል። ሆኖም መሰረት ሆነ ሌላው ላይ የቤቱ ቅጥረኛ ማለት ነው። እነሱን ከፍ ዝቅና ማንቋሸሽ ከእናቱ የተማረበትና የተካነበት ነበር። አለች ስራ ይዛኔ ልጅ ምን ነው ምን ፈልገህ ነው ምን ልስጥህ አለች እማዬ። እርቦኛል ከመጣሁ ስንት ሰዓቴ ነው? አሁን መኝታ ክፍሌ ሳንዱች አምጦልኝ አለ በንቀት። ሚኪያስ ወደ ሳሎን በሚወስደው መንገድ አልነበረም የተመለሰው። ይልቁንስ የበረንዳውን አቅጣጫ አስታኮ እየተመነጫጨቀ ተመለሰ። እኔም ከእይታዬ ዞር እንዳለ በንዴት መልክ ዞር ብዬ እማዬን ተመለከትኳት። እዚህ ቤት አለመከብሯና ከትንሽ እስከ ትልቅ መሽቆጥቆጧ ከልብ በሚያናደኝ ነበር። በርዝም በል ወደ ቤት ሂድ አለች እማዬ። አስተያየቴ ምን እንደሆነ ሲገባ ጊዜ ይህ በስህተት የተወለደ አልኩ። ንዴቴ ሰማይ ነጥሮ ዝም በል አንተ ልጅ አለችኝ እማዬ። በድንጋጤ መልክ ሰው እንዳይሰማን ፈጠን ብላ ነገር እንዳታመጣ አለች። በላውን ሌላ ጣጣ ሳታመጣብኝ አርፈ ወደ ቤት ተመለስ። እንደመነጫነጭ የኩሽናውን በር በዛ በኩል አልፌ ወደ በረንዳው እግሬ እንደደረሰ ክው ብዬ ቆምኩ። ሚኪያስ ቆሟል። ወሬያችን ለመስማት ብሎ መቆሙን አላጣሁትም ነበር። ስማ አለ በንቃት አስተያየት እየተመለከተ። ንግግሩ ስርዓት ስለሌለው መመለስ አልፈለኩም ነበር። የቤት እኮ እንኳን በቁም ሞተም ለአንድ ቀን ብትኖርበት አይደለም። እርሜ ለእናትህ በል እዚህ ቤት እግር ስታበዛ ጊዜ ማንነት እንዳትረሳ አለ። የፌዝ ፈገግ አልኩ። ውስጥ የደረደብኝ እዚህ ላይ እየታወቀኝ ነበር። ደግሞ ሊናገረኝ ሲል አታስብ። በሚገርም ሁኔታ እኔና መሰሎቼ ስንወለድ ጀምሮ ከሌላን ይዘን ነው፣ ባዶ ጭንቅላት አይደለም የተሸከምነው። ያ ደግሞ ማንነታችንን ጠንቅቀን እንድናውቅ ይረዳናል አልኩት። ሚኪያስ ወዲያው ቀይ ፊቱ ላይ ደም ስሩ ሲገታተር ተመለከትኩ። ሚኪያስ በንዴት እየተወጣጠረ የሰሎኑ ትልቁ በር በኃይል ከፍቶ በኃይል ጠርቅሞ
መልሶ ዘግቶት ሄደ። እኔም ንዴቴን እዛው ቤት ውስጥ ለማራገፍ ያክል በረዥሙ ተንፍሼ ቀና ብዬ ያንን የተንጣለለ ፎቅ ቤት ተመለከትኩት። እሳት ቢመጣ ነገ አመድ ለሚሆነው ቤቱ ይህን ላፊ ቃል መናገሩ ልክ ነው? አንገበገበኝ። ታዲያ ወዲያው ፊቴን መልስ እንዳደረግኩ ከፊቴ አንድ ነገር ተመለከትኩ። ልቤ ክዋለ። ከፊቴ አንዲት ሴት አየሁ፣ ቀና ብላና አንጋጣ የምትመለከተው እንደኔ እዚሁ የፈረደባት መከረኛ ቤት ላይ ነበር። ሆኖም ለየት ያለች የምትመስል ሴት ናት። ጸጉሯ ላይ ነጣ ያለ ሻርፕ ጣል አድርጋለች። ሆኖም ከኛ ሀገር ወጣ ያለ የሚመስል ውጫ ጥቁር ጸጉሯ ፈትልኮ ወደ ደረቷ ወጥቷል። የሰውነቷ ቀለም ደስ የሚልና ስትታይ ብቻ እንዲሁ የሚያስደነግጥ ነገር ያላት ነበረች። በዝምታ እዛው ባለውበት ተመለከትኳት። እሷን ቤቱን በአግራሞት ከተመለከተች በኋላ እይቷን መለስ ሳታረግ ትንሽ ቆም ብላ ከዛ ልክ እኔ በድንገት አየችኝ። አይን ላይን ተገጣጥምን። ደንገጥ እንደማለት ብላ በትህትና መልክ አቋቋሟን አስተካክላ ቆማለች። እኔም ፈገግ እያልኩ ወደ እሷ ቀረባልኩ። እኔ ምልሽ ጣፍተሽ ነው ወይስ አልኩ። አጠገቧ ስደርስ አነጋገሬን ቀለል አድርጌ፣ እሷም እይቷን ወደ እኔ ጋር አርጋ ግራ በተጋባ መልክ ስትል ቅንድቧን ሰቀል አርጋ ጠየቀችኝ። ልክ እንደ ሙዚየም እንደገባ ሰው ተገርመሽ ነው የምታየው? ምንድነው ነው ወይስ ቤት ጠፍቶሽ ነው አልኳት። አይ ቤቱን እንዲሁ ያየሁት ነው። አንተ ጋሽ ተረፈ ልጅ ነህ አለችኝ በትህትናና ስርዓት በሞላው ቅላጼ። እኔም ላፍታ ይዛ መሀይምና ለሰው ክብር የሌለው ሰው ማንነት ስለተሰጠኝ ነደድ ብልም እሱን ለአንድ ቀን በሆን እኔ እዚህ ሁሉ ባለሀብት ብቸኛ ልጅ በሆን የሚለው ነገር ተሰምቶኝ ከንዴቴ መለስ አልኩ። ይህ ቤት ያንተ ነው አለች ወደ ቤቱ ፊቷን መለስ አድርጋ። ሰው ሲባል አይን ውስጥ የሚገባ ብልጭልጭ እና ጊዜያዊ ነገር የሚያስደነግጠና የሚያጓጓን ምስኪን ፍጥረቶች ነን። እቺ ልጅ የአይኖቿ እይታ ውስጥ መገረም እና እንዲሁ ምን አለ እንደው አሁን የኔ ቤት ቢሆን ሚል ክፉ ምኞትን የሚሰነቅ አይነት ነበር። አዎ የኔ ማለት የቤተሰቦች አልኩ። ምን ይመጣል በሚል ኩራት ተረት ይነፍች። ሆኖም ከዚሽ ቆንጆ ሴት ሳቅና ቀልድ ነበር የፈለገው። ማለት እየቀለድክ ነው ሚል ያለማመን ጥያቄ እንደዛ ቢቀርብብኝ መስሎኝ ነበር። አዎ እንደዛ ትለኛለች ብሎ ውስጤ ሙሉ በሙሉ ጨርሶ ነበር። ግን አምናኛለች። ውስጡ አምርሯል። ቤታችሁ በጣም ነው የሚያምረው ስትልም ሞገሷን ከተል አደረገች። ነገሩ ሳቄን ቢያመጣው ዋጣ አድርጌ በምስጋና መልክ ጭንቅላቴን ነቀነኩላት። ዳኒ ይባላል አልኩ በውስጤ። ለክፉም ለደጉ የምትዋወቃት እንደማይከፋ በማመን እጄን ለሰላምታ ዘረጋው። ትንግርት አለሽ ፈገግ ብላ ስትስቅ በጉንጮቿ ማል ስር ጉድ የሚልና ውበት ያለው ዲምፕሏ ወጣ ሲል ተመለከትኩት። ትንግርት አልኩ ስሟ አስደንቆኝ። እሷ በወንታ መልክ ጭንቅላቷ እንደቀነቀች። እውነትም ትንግርት አልኩ ፈገግ ብዬ። እሷም ሰረቅ አርጋ ተመልክተኝ እንደ ነገሩ ፈገግ ብላ አንገቷን ሰበር አረገች። እኔም ነገሩን ወሬውን ቀይር ለማድረግ ያክል በሚመስል መልክ ታዲያ ትንግርት እዚህ ምን እግርጣለሽ አልኩኝ እጄን ወደ ኋላ አድርጌ። ልክ አንድ ሙዚየም አስጎብኝ ነበር መስለው። አንተ ግን ማነህ አለችኝ። እኔማ ዳኒ የዚህ ቤት ምላሽን ገና ሳልጨርስ ከውጭ ድምፅ ሰማን። የጋሽ ተረፈ ድምፅ። ትንግርትም አባት በሚል መልክ እይታዋን መለስ አርጋ ከተመለከተችኝ በኋላ ወጥታ ሄደች። እኔም ነገሩ መስመሩን ሳይለቅ በሚል ወደ ኋላ መለስ ብዬ ቆማልኩ። የትንግርት እናት ሳትሆን አትቀርም። በእጇ የያዘችውን ሻንጣ ትንግርት ቀበላለች። እንዴ ጭራሽ እዚህ ነዋሪ ናቸው ስላሰብ ባደረግኩ። ጋሽ ተረፈ ቀነስ ባለ ድምፅ ለትንግርት አንዳች ነገር እንደሚያስረዳት እያለ ወደ ውስጥ ይዟ ዘለቀ። እኔም እግራቸው ወደ ውስጥ እስኪ ዘልቅ እንደመጠበቅ ካልኩኝ በኋላ ማንም ሳይሹ ልክ ብዬ ከግቢ ወጣ። መንገዴ ላይም ቀደም ብሎ ያዩዋትን ሴት በውስጥ እያመላለስኩና እያሰብኳት ወደ ቤት ያቀን ነው። ረሃቡ ጠፍቶ ሀሳብና ድካም ተጨማምሮ ጠባባ ቤታችን ወደ ተከራየንበት መንደር ዘለሁ። ህዝቡ ተናውጧል። ምን እንደተፈጠረ ግር እያለኝ ሚንጫጫውን ህዝብ አለፍ ብዬ ወደ ቤት ዘለሁ። ውስጥ ከገባው በኋላ በቤት የሚቀመስ ነገር ካለ ብዬ ፈለግኩ። ሆኖም ድስት ውስጥ ከነበረው ጥራጊ ሽሮ በስተቀር ምንም
አልነበረም። ቀደም ብሎ ከሀብታሞቹ ቤት የነበረው ምግብና ለሚኪያስ እማዬ የምታቀርብለት ሳንዱች አሰብ እንደማድረግ ሚዩ ጭንቅላቴን በሀዘኔታ ነቅነቅ አድርጌ መሬት ያለችው አይኛዋ ቆዳ ከመሬቱ ጋር ለመዋር ትንሽ የቀራት ፍራሽ ላይ ወርወር አልኩ። አዎ መሬቱ ይቆረቁራል። ልክ የሌሊት ያክል ድብን ያለ እንቅልፍ ነበር የወሰደኝ። ቢቆረቁርም የነቃሁት እማዬ ቤት ገብታ ድምጿን ከፍ አድርጋ ስታወራ ሰምቻት ባንዬ ነበር። ምን ሆንሽ ማዙካ አልኳት። እማዬ የተደናገጠች ትመስል ነበር። ቀደም ብሎ ሰፈር የነበረው ግርግርን ሳልሰማ ቤት መጥቼ መጋደም ያናድዳት ትመስል ነበር። እማዬ ሰፈሩ ፈራሽ መሆኑንና ሰው በዚህ አዲስ ወሬ ህዝቡ እየታመሰ መሆኑን ነገረች። እኔም ፊቴ ላይ ቀዝቃዛ ውሃ እንደቸለሱብኝ ሰው ከነበርኩበት የእንቅልፍ ስሜት ሙሉ ለሙሉ በድንጋጤ ነቃው። እኔና እማዬ ሌሊቱን ሙሉ ስለ ጉዳዩ ስናብሰለስልና ስናወጣ ስናወርድ አደርን። እለቱ ዓርብ በመሆኑና ቀጣዩ ቀን ቅዳሜ እንደመሆኑ መጠን እኔም እንቅልፌ ጠዋት ላይ አረፋፍቼ ለማካካስ ቻልኩ። እማዬ ግን አይኗ እንደተጨናበሰ ወደ ስራ ገበቷ ማለዳ ቀናች። ጉዳዩ እንደ ቀልድ ራስ መታት ከሆነብን ቀናቶች ተቆጠሩ። ሆኖም በልማት ትንሽ የሆነው ሰፈር አካባቢ ዶግ አመድ ለማድረግ አዝማሚያው እንደሚተኮስረው ሮኬት የፈጠነ ነበር። እማዬም ነገሩ ከአቅሟ በላይ ሲሆን ነበር ለእኔም ሳታማክር ለጋሽ ተረፈ በእንባ ታጅባ ያለችበትን ጭንቅ መከረችው። ጋሽ ተረፈ ሩሩና ለድሃ ጥሩ ነበሩ። እናም እማዬ ጥያቄዋን ተቀባይነት አግኝቶ በእሷ ደሞዝ ተመጣጣኝ የሆነ ቤት እስኪገኝ ድረስ ከሀብታሞቹ ቤት እቃችንን ሸክፈን ውጭ ካለው ለሰራተኛ ቤት በሚል ወደ ተሰራው የሰርቪስ ቤት እንድገባ ተፈቀደልን። እኛም እቃችንን ይዘን ቤቱ ላያችን ላይ ከመፍረሱ በፊት ወደ እማዬ አለቆች ቤት አቀናን። እቃችን እንዲሁ እንደ ነገሩ በቁጥር በዛ ቢልም እዚህ ግባ የሚባልና ደህና አልነበረም። ሆኖም ለኛ ግን የቤታችን የክታችን ነበር። እቃችን እንደ ነገሩ እያስተካከልን ነበር። በቤቱ ጉዳይ በነበረኝ ጭንቀትና ሀሳብ ፈጽሞ ከአእምሮ ያወጧቸውን እና ትንግርትን የተመለከትኳቸው። ዋው ትንግርት እንዳየዋት ነበር እሷ ልቤ ክው ያለው። እሷም ከፊት ለፊት ቆም ብላ በመሽኮርመም ይሆን አሊያም በመሳለቅ የሳቀች ስትመለከተኝ አየዋት። እኔም እያስተካከልኩ የነበርኩትን ስራ ተወት እንደማድረግ ብዬ ከክፍሉ ወጣ አልኩ። ትንግርት በእጁ የያዘችውን ልብስ የያዘ መዘፍዘፊያ እንደያዘች ወደ ጀርባ በኩል አቀናች። ሆኖም ማየት ታርጋኝና ከፈለክ እና ተከተለኝ በሚመስል መልክ ሳቅና ነበር ያለፈችው። እኔም ከኋሏ ከተላልኳት። ልክ ከጀርባ ያለው ልብስ ማስጫ ጋር ስትደርስ መዘፍዘፊያውን ቁጭ አርጋ ከላይ የነበረው ነጭ ልብስ ብድግ አርጋ ማራገፍ ጀመረች። እኔም እንደ ነገሩ ፈራተባ እንደማለት እያልኩ ወደ እሷ አቀረባለሁ። ትንግርት አልኩኝ። ዝምታዋና ሳቋ ግራ አጋብቶኝ ነበራ። እሺ የዚህ ቤሎ እንዴት ነህ አለችኝ በአሽሙር መልክ ሳቅ እያለች። ነገሩ የገባኝ የዛ ሰዓት ነበር። ሆኖ ማሳሳቋ የትዝብት ሳይሆን እንዳው የጨዋታ መልክ ይመስል ነበር። እኔም መስገን ነው ብሸቴ እጅ ከፍንጭ መገኘቴ ሲገባኝ ሳቀልኩ። ምነው አንዳንዴስ እኛስ ብንሆን ይሄ ቅንጡ ህይወት በህልማችን ብንኖረው ምን አለበት አልኳት ሳቅ እንደማለት ምንም አለች በድጋሚ ፈገግ ብላ። እኔማ የቤቱ የበኩል ልጅ ወደ አንድ ውጭ ሀገር ሄደህ እንዴ ላኩት እንዴ ብዬ ነበር አለች አሁንም በፌዝ መልክ። ከሁኔቷ ጨዋታ አዋቂ ቤቴ እንደሆነች ያስታውቅባት ነበር። እኔም በንግግሯ መልሼ ሳቅ አልኩ። ገርምሻል የሆነ ቪዛ አለ አልኩኝ ኮርደድ እያልኩ። ቪዛውን ለተመታልሽ ግርሽ ከአንዱ መሬት ከረገጠ በኋላ አውሮፓን በሙሉ መሽከርከር ነው አልኩኝ። ትምህርት ቤት አካባቢ ሊስቱ ሮጋ ቁጭ ብለው ሲያወሩ ከሰሟቸው የቢዝነስ ሰዎች ነበር መረጃውን ያገኘሁት። እሷም በንግግሬ ከአንገቷ ጎንበስ ብላ ሳቅና ማለት አለች። አዎ ሳቀች። ወዲያው አንዲት ተለቅ ያለች ሴትዮ ብቅ አለች። አዎ ባለፈው ያየኋት ሴት የትንግርትና ሳትሆን አትቀርም እንዳጠረጠርኩት። ትንግርትም ወዲያ ፊቷ መለስ አድርጋ አዎ እማዬ ትክክል እማዬ ስትል ተጠራች።
እናቷ እንደ ነገሩ ከአንገቷ መለስ ብላ ሰላምታ ከሰጠችኝ በኋላ ወደ ልጇ ጠጋለች። ሆኖም ቀጣይ ትእዛዝ ወይ አንድ ነገር ልጇን ትላታለች ብዬ ስጠብቅ እጇን ከፍ አርጋ በምልክት ቋንቋ ታወራት ጀመረች። ትንግርትን በእጇ ያለውን ልብስ መለስ አርጋ ቁጭ አርጋ በምልክት አናገረቻት። ላግዝሽ ብዬ እኮ ነው በኋላ አጠናለሁ ስትል ምላሽ ሰጠቻት። እናቷ ግን ቁጣ እንደማለት ብላ በድጋሚ ማስጠንቀቂያ በሚመስል መልክ እንድታጠና ትእዛዝ ሰጥታ ወደ አጠባዋ መለሳለች። እኔም ባለሁበት ቆም እንዳልኩ ነበር። እናቴ ናት አለችኝ በመሃል። ደስ ይላል። የጌቶችን ስራ ያገኘ ነው በእሱ አማካኝነት ነበር። እንዴት? ጋሼ ጥሩ ሰው ናቸው። እማዬ በፊት የምትሰራበት የቀን ስራ አካባቢ ይመለከታት ነበርና መስማት የተሳናት መሆኗን ሲገነዘብ ለእሷ የተለየ ቅርበት ነበረው። ኦኬ ጋሽ ተረፈ አልኩኝ። ጋሽ ተረፈ? አዎ ስለ አለቃ ብዙ ማታውቅም መሰለኝ አለች ፈገግ እንደማለት ብላ። አይ ደግ መሆኑን አውቃለሁ አልኩኝ። ከኋላ መጣ አይነ ወጣ የሚለው አይነት ስሜት ቆንጠጥ አድርጎኝ አፍንጫዋን እንደበላው ሰው አከካከክ እያደረኩላት መሰለኝ። ትንግርት ሳቃለች። ሳቋ አንዳች ነገር አለው። ፌዝ አይሉት ብቻ የሆነ ሚኮረበጥም መልሶ በትንሹም ኮርኮር እንደማድረግ አድርጎኝ የሚያስቅም ነበር። ትንግርትን ቆሜ ከምመለከትበት ሁኔታ የእማዬ ጥሪ አስበርግጎኝ ወደ ክፍሌ ተመለስኩ። እማዬ እንደ በፊቱ ተመላላሽ ባለመሆኑ አማካኝነት ለሁሉም እንቅስቃሴ ጥንቃቄን ታበጅለት ነበር። እንደ ነገሩ የሀብታሞቹ የእማዬ አሰሪዎች ቤት መኖር ከጀመርኩ 3 ቀናትን አስቆጠርኩ። ሆኖም በተቻለኝ አቅም እዛ ቤት ያለኝን ጊዜ ለመቆጠብ ሞክራለሁ። እንደው እንደ ማደሪያ አንደኛውን ማታ ገብቼ መተኛቱ ሳይሻለኝ አይቀርም ነበር። ሆኖም ትንግርት ለማየት ግን በመሀል የሆነ ሀፍታ ባገኝ ወድ ነበር። ሆኖም ትንግርት ልክ እንደ ስሟ ነበረች። የሆነ ማትጨበጥ አይነት ሆነችብኝ። አለች አየኋት ላውጋት ስል ከመቅጽበት ስውር ትላለች። ምገርመው እሱ አልነበረም። እነማዬ እንኳን ጉዳዩና ስራ ሳይኖራቸው እንደልባቸው ዘው ከማይሉበት ሳሎን ወጣ ገባ ስትል እመለከታታለሁ። የዛኔ ነበር ትንግርት የትምህርት ገበታዋ ላይ ያለች ልጅ እንዳልሆነች ያረጋገጥኩት። ታዲያ በአይን ስንተያይ ጊዜ እንደ ፀሐይ የሚያበራ ፊቷ ላይ ውብ ፈገግታዋን ለግሳኝ ደግሞ እብስ ትላለች። እኔም አንዱን አርባ መሻሽች ወደ አሰሪዎች ቤት ሳቀና አንድ እንጨት ስራ 2 ሴቶች ቆመው ሲያወሩ ተመለከትኩ። ተለቅ ያለ እድሜ ክልል ያሉ ሴቶች ናቸው። አይኔ ከርቀት ያው በጨለማ ይሄን ያክል ሰው ሚላይ አይደለም እና እንደ መጨናበስ እያሉ ቀረብ ስል የማዬ ድምጽ ኩልል ብሎ ተሰማኝ። እማ አልኩ ይበልጥ ቀረብ እያልኩ። እማዬ ፊቷን ወደ እኔ አቅጣጫ መለስ እንዳደረገች ከፊቴ ስቅስቅ እያለች የምታለቅሰው መሲን ተመለከትኩ። ልቤ አንዳች ነገር ከዋረገው። ሳቂቷ ፍልቅልቋ መሲ ህይወት ከብዷት እንኳን እንዲህ ስትሆን አይቻት አላውቅም ነበር። እንዴ መሲ ምን ነው? ምን ሆነሽ ነው? እማ ለምንድን ነው የምታለቅሰው? አልኩ። መሲ በቁመት ከኔ ያጠር ብላ ደንደን ያለ ሰውነት ያላት ናት። ወደ እሷ ቀረብ እንዳልኩም አፌ ውስጥ ገብታ ይበልጥ እንደ ህፃን ልጅ ድምጿን ለማፈን እየታገለች ማልቀስ ጀመረች። ነገሩ ይበልጥ ግራ አጋባኝ። እማዬም ፊቷን መዳፏ ላይ አርጋ በረሽሙ እንደመተንፈስ አለች። አረ በፈጠራችሁ አታስጨንቁኝ እማ ምንድን ነው አልኩ። መሲ በዚህ ያለቃቀስ ሁኔታዋ አንድ ቃል ተንፍሳ ውስጡ ያለውን ነገር ታስረዳኝ እንደማትችል ተረድቼ እንደው ምን አይነት ዱብዳ እንደመጣብን አለች እማዬ። የምን ዱብዳማ? ምንድን ነው? ታሪክ ሄደን አይደለም እንዴ አልኩ። የመሲ ረጅም ዓመት ፍቅረኛዋ ነበር። እሱስ ደህና ነው። ይኸው ዛሬ ባላሰብንበት በሰላም ምድር እየሰራን መሲን ባልዋለችበት ባላደረችበት የአንገት ሐብሌን ሰርቀሻል ብላ እንዲሁ ነፍስ ከስጋዋን ስታላቃት ነው ያለችው አለችኝ እማዬ። ድምጿ ላይ ንዴትና ሐዘን ይንጸባረቃል። ምን? የምን አንገት ሐብል ደግሞ አልኩ ግራ እንደመጋባት ብዬ። እንደው እቺ ሰው ስንት ዓመት አብራ ይኖረች ናት።
እንደው አንድ ቀን ዕቃ ጎሎ ጠፍቶ ማያውቀው አሁን አዲስ ሰው ሲገባ ቢጠፋ መጠርጠሪያ ያለባት አዲሶቹን ነው እንጂ እኛን መሆን ነበረበት አለች እማዬ። እንዴ ለምን እንደሆነ ባላቅም የትንግርት እናትና እሷ እዚህ ጉዳይ ውስጥ መጨመራቸው ልቤን አንዳች ስሜት እንዲሰሙ አደረገ። ቆይማ ነገሩ የተረጋገጠ ነው? መሲስ ለምን ተወቃሽ ሆነች አልኩኝ። መሲም ወዲያው ካፌ መለስ ብላ ስቅ የሚለውንም በዋል ለመክታት እየታገለች በእርግጥ እኔ ክፍሏን እያጸዳው መደርደሪያ ላይ አይቼው እንደው ጦስ ሲሆንብኝ አንገቴ ላይ አድርጌ ራሴን በመስታወት ስመለከት አይታ መችለት ጥንብርኩሴን አውጥታ ከክፍሏ ነበር ያስወጣችኝ። ነገር ግን ከዛ በኋላ በፍጹም ይኸው እናቴን ይንሳኝ አለች። የለቅሶ ስሜቷ ዳግም እያንሰራራ ተረጋጊ በቃ አልኩ ወደ ቅፌ መለስ አድርጌያት። አንቺ እንዲህ እንደማታረጊ ጠንቅቀን እናውቃለን እና መች ነው አብሎ የጠፋው አልኩ የነገሩን መጨረሻ ለመስማት። አሁን ከረፋዱ ነው አሉ አለችኝ እማዬ ወደ መሲ። አሁን ከረፋዱ ነው ሀብሌ ጠፍቷል፣ ባለፈው አንቺ ስትለኪው ነው የነበረው ብላው አለች። ከዛ እቃሽ ይፈተሽ አለችኝ። እኔም ቦርሳዬ ውስጥ ከምቀይረው ልብስ ውጪ ምንም የለም ብላ ታሻፈረኝ ብላ ቦርሳዬ ሲበረበር ሀብሉ ሳይሆን የሀብሉ እቃ ነበር የተገኘው አለችኝ በሶፍት አፍንጫ አንድ መጠራረግ እያለች። ነገሩ እኮ ትንግርትን የሆነ ዳንዬ አለች እማዬም ቀበል አድርጋ። እኔም የትንግርት ስም ሲነሳ ጊዜ መልሼ ክው እንደማለት አልኩ። ቆይ ይሄ እንዴት ሊሆን ይችላል አልኩኝ ነገሩ ግራ አጋብቶ። አሁን እኮ እሷ የምትለው ሀብሉን አውጥተሽ ለሰው አቀብለሻል አሊያም ሰጥተሻለሁ ዳንዬ። እኔም ሆነ ታሪኬን ሳይቀር እኮ ነው አበሳ ውስጥ በማናቀ የጨመረችኝ። አይ እኔ እማዬ እንደነገሩ መሲም ለነገሩ ተባብላ ወደ ቤቷ አደረስናት። ከዛ ተመለስን። መንገድ ላይ እማዬ እግሯን ስለሚሰማት ስለሚያማትም ቀስ እያልን ነበር የተራመድነው። ሆኖም እኔም እሷን በየራሳችን ሀሳብ ታውጠን ነበር። ነገር ግን ሀሳቡ ተመሳሳይ ነበር። መሲን ከዚህ አጣብቅኝ እንዴት እንደምናወጣት እያሰብን ነበር። ታዲያ እማዬም ካፍታ በኋላ ቀዝቃዛውን አየር ማጋርጋ ወደ ውጭ ከተነፈሰች በኋላ አዲስ የመጡትን ሰዎች እንዳልወደደቻቸው ልጅቷን ብትሆን አጉል ፈጣንና ውስጡ አንዳች ነገር ያለ የምትመስል እንደሆነች ብቻ ያስተዋለችውን ነገረች። ታዲያ እማዬ ስለ ትንግርትና ስለ እናቷ ጥሩ ያልሆነ ግምትን በገለጸች ቁጥር አንዳች ነገር ውስጤን ቆንጠጥ ሲያደርገው ተሰማኝ። እናቴን አላወቅሽ አልኩ በውስጤ። ልጇ ጥሩ አይደለች ብላ ከገለጸቻት ልጅ አይን ፍቅር እንዲያዘኝ መች ገባት። ለማዬ ክፋት መስሎ የሚታያት የትንግርት አስተያየትም ሆነ ሁለመናዋ እኔ ጋር እንደ ብርሃን እንደሚያበራ አላወቀችልኝም። ካፍታ በኋላ ቤታችን ደረስን። ቤት እንደገባን እትዬ ሰብለ ግቢ ውስጥ እየተንጎራደደች ያገኘኋት። ደረጃው ላይ ቀበጡ ሚኪያስ ፈንጠር ብሎ ተቀምጧል። ወደ እትዬ ሰብለ አቅራቢያ ትንግርት እጇን ወደፊት እንዳደረገችና አንገቷን ሰበር እንዳደረገች ቆማለች። እማዬ እና እኔ እንደገባን ከሁሉም ጋር ላይን ተፋጠጥን። የት ነበራችሁ? በቁጣ መልኩ ወይዘሮ ሰብላን ባረቀችብን። እማዬ እንደ መርበትበት ብላ መልስ ስታዘጋጅ ቆፍጠንና ኮስተር ብዬ ከፍ ባለ ድምጽ እማዬ እግሯን አሟት ስለነበር ቀለል እንዲላት ወክዣቶቼ ነበር። ችግር አለው እንዴ ስል ጠየቅኩ። ሁሉም እይታቸውን የሌ ነበር። አመላለስ የሌላ ችግር እንዳይፈጠር የፈራችው እማዬ እጄን ቆንጠጥ አርጋ እያያዘች ዝም ልታሰኘኝ ሞከረች። ወዲያው ከግቢ ውጭ መኪና ክላክስ ተሰማ። ጋሽ ተረፈ ነበር። ወደ በሩ ፊቴን መለስ እንዳደረግኩ ትንግርት በሩን ለመክፈት ሮጥ ብላ ቀረባለች። እኔም ፊቴ ላይ ነበር የመኮሳተር ገጽታ ሳለቅ ቆጣ እንደማለት ብዬ ታዩን ከፍታለሁ ስል እጇን ከበሩ ላይ ወረድ አረኩላት። እማዬም ባለችበት ሆና ደስ በማይል እይታ እኔን ብሎም ትንግርትን እያፈራረቀች ተመለከተችን። የመኪናውን
በሩን ከፍቼ ጋሽ ተረፈ እንዲገባ እንደገባ በሩ መልሼ ዘጋሁት። ትንግርት ወደ እኔ አቅራቢያ ነበር የቆመችው። ጋሽ ተረፈ ከመኪና እንደወረደ ግር ባለ ሁኔታ ሁሉንም ተመለከተ። ምን ሆናችኋል ሲለም ጠየቀ። እስካሁን ለምን ቆየ? ይህኔ ሌባዋ እቃዋን ሸክፋ አምልጣለች አለች ወይዘሮ ሰብለ ነበልባል በሆነ ምላሷ። እስኪ አትጩይ አለ ጋሽ ተረፈን በንዴት መልክ። ወዲያው እይታዬ ከባልና ሚስቱ መለስ አድርጌ በርቀት የትንግርት እናት አጮልቃ ስትመለከተን አየኋት። ግር እንደማለት ብሎኝ በደንብ ላያት ስሞክር አይን ተገጣጠምን። እሷም ደንገጣለች። ሆኖም የእኔን እይታ ተከትሎ ትንግርት ወደ እሱ አቅጣጫ እይታዋን ዞር ከማድረጓ እናቷ ከቦታው ተሰወረች። ነገሩ ግራ ገብቶኝ እይቴን ወደ ትንግርት መለስ ከማድረጌ የጌቶቹ ጩኸትና ጭቅጭቅ ከፍ ብሎ ተሰማ። ጋሽ ተረፈ እንዳነጋገሩ ከሆነ መሲ ጥፋተኛ ያደረገ አይመስልም ነበር። ይሄ ደግሞ ባለቤቱን ሰብለን ፍጹም ያስቆጣ ነገር ነበር። ጋሽ ተረፈ ሁላችንም ካለ ምክንያት ብርድ ላይ መቆማችን ልክ መስሎ ስላልተሰማው እኛን ሸኝቶ እንደ እሳት እየተንቦለቦለች የነበረችው ሚስቱን ይዞ ወደ ውስጥ ዘለቀ። እማዬም ና ልጄና ብላ ደከምና አዘን ባለ ቅላጼ ጠርታኝ ወደ ክፍላችን አቀናል። እኔም የማዬ ነገር ተከትዬ ሲሄድ ብቻ አንዳች ነገር እይታዬን ሳብ አድርጎኝ ትንግርት እድሉን ካገኘው ማለት እሷን ማየት እድል ካገኘው ደህና ደሪ ለማለት ሞከርኩ። ሆኖም ሚኪያስ ትንግርትን በአንዳች አሳሳች እይታ ሲመለከታት እሷም አይኗን ሰበር አርጋ ወደፊት ራመድ ስትላየው ውስጤ አንዳች ነገር ሲንቀለቀል ታወቀኝ። ሚኪያስ ቆሜ እያየኋቸው መሆኑን አላስተዋልም ነበርና ፊቱ ላይ ቀፋፊ የሆነ አሳሳሽ ቢጤ ሳቅ እያለ እጁን ኪሱ ውስጥ ከቶ ወደ ቤቱ ዘለቀ። ትንግርት ግን አንገቷ እንደደፋች ነበር ወደ እኔ መለስ ሳትል ለሱ ቤት ወደ ተዘጋጀበትና ወደ ውስጥ ወደ ሆነው ክፍል ሮጥ እያለች ያቀናችሁ። እኔም ልክ ፊልም ላይ ለድብድብ ሲዘጋጁ መላ አካላቸውን እንደሚቀይሩት ደርሶ አንበሳ ልሁን እንደሚሉት ተዋናዮች ሆንኩ። እዛ ነፍሰ ቀጭን የሆነው ሰውነት ላይ ደም ስሬ ከየት አባቱ መጣ ሳልለው ሲገታታ ታወቀኝ። እንቅልፍ አትበሉት። አንዴ ጣሪያው ጋር ስፋጠጥ፣ አንዴ ግድግዳውን ስመለከት ቆየሁ። እማዬም ቢሆን በፊኗ የመሲ ነገር አስጨንቋት አልጋ ላይ መንቆራጠት ያክል ስትሆን ነበር። ሆኖም እኔ መሲን ጉዳይ ወደ ጎን ተወት ላደርገው ፈልጌ ሲሆን እንዲሁ ልቤ ግን ከመሲ ይልቅ ትንግርትን ከማሰብ ሊቦዝን አልቻለም። ደርሶ ሁኔታዋ አይኔ ላይ ድቅን ማለት ቀጠለ። ከዚህ ሚኪያስ አስተያየት ከፊቴ ሊጠፋ አልቻለም። በምን ቀን አየብኝ ይሄ ምስጥ የሚል የቅናት ስሜት ሲያንገበግበኝ አደረ። ንጋት ላይ እንቅልፍ እንደነገሩ ሸለብ አድርጎ ነበር። የቀሰቀሰችኝ እማዬ ነበረች። መሲ ስላልነበረች ብቻዋን ኩሽና በሌሊት ተነስታ ነበር ስትሰራራ የነበረው። እኔ የሚቀመስ ነገር ሰታኝ ሳይረፍድ ወደ ትምህርት ቤት እንድሄድ ነገረችኝ። እኔም የቀረበልኝን እየበላው በትካዜ ማሊኛ በር ቀነስ ባለ ድምፅ ተንኳኳ። እማዬ ወደ ክፍላችን ስትገባ አታንኳኳም እና ግር ብሎኝ ላፍተኛ መሆኑን ለማረጋገጥ ያክል ጆሮዬን ወደ በሩ አደረግኩ። አዎ የኛ በር ነው። ማነው ለማለት አፌን ከፈት እንዳደረግኩኝ ገርበብ ያለው በር ተከፈተ። ትንግርት አንገቷን ብቅ አርጋ ፈገጋለች። እንዴት ትንግርት ነይ ግቢ አልኩ ከተቀመጥኩበት ብድግ ብዬ ድንብርብር እንደማለት እያልኩ። እሷን ፈገግ እያለችና እጇን ልክ ፊልም ላይ እንዳሉ ሴቶች እያወዛወዘች ወደ ውስጥ ዘለቀች። እኔም ልክ እንደ ራሴ ቤት ልጋብዝ አዳዳኝ። ቁጭ በይ ምን ይምጣልሽ አልኩ። በሳህን የቀረበልኝ ፍርፍር ለእኔ ብቻ በቂ የሆነ ያውም በወንድ ልጅ ጉርሻ ለአንድ ሰው የተመጠነ ነበር። አረ ችግር የለውም ቁጭ በለና ቁርስ ብላ፣ ሰሞኑን ያው በደንብ አልተገናኘንም ብዬ ላይ መጣው አለች አልጋው ጫፍ ላይ አረፍ እያለች። እኔም ልቤ ድው ድው ማለቱ እንደቀጠለ ከነበርኩበት ወንበር ላይ መልሼ አረፍ አልኩ።
ቤታችሁ ታምራለች አለች ፈገግ ብላ ዙሪያዋን እያየች። እኔም በንግግሯ እውነት ሳቂ መጥቶ ነበር። ምነው ከልቤ ነው አለች ፈገግ ብላ። ኧረ ምንም አልኩ አፌ ውስጥ ያለውንና ማላመጣውን ምግብ እንዳታይ በእጅ የሸፈና አድርጌ። እውነቴን ነው ያው ለነገሩ ሲኒየርና ጁኒየር እኩል ቦታ አይኖረው አለች በድጋሚ። ኸረረ አልኩ ያወጣችው እንግሊዘኛ ቃል ብቻም ሳይሆን አነጋገሯ አፏ ላይ አዲስ የሚመስልና ከበድ ያለ አልነበረም። እሷም ምን ነው በሚል አስተያየት ተመለከተችኝ። አይ ሳይሽ ትምህርት ቤት ማትሄጂም እና አንቺና እናትሽ ባላችሁ የኑሮ ጫና አማካኝነት እናትሽን ለማገዝ ስትይ የቆምሽ መስሎኝ ነበር አልኩ። ንግግሩ በልኩም ቢሆን ስሜቷን እንዳይጎዳው ትክክልና ስርዓት የጎደሉ ላለማስመሰል እየታገ ልክ ነህ። እኔና እማዬ በየወጥ ቤቱ እንዲሁም በልብስ አጠባ የተለያዩ ስራዎችን ስንሰራ ኖረናል አለች። አነጋገሯ ምንም አይነት ከባድ ነገር ቢመጣ እወጣዋለሁ የሚመስል ጽኑ አቋም ያለው ነበር። አሁን ግን ጥሩ እድል የተመቻቸላችሁ ይመስላል አልኩኝ። ጋሽ ተረፈ ልጅነቷን አይቶ ዝም እንደማይልና ወደ ትምህርት ገበቷ እንደሚመልሳት በመገመት ነበር ያልኩት። ለምኑ አለችኝ ድጋሚ ትምህርት ለመጀመር። እኔ መማረው እኔ መንግስት ነው፣ ለምሳሌ ከኔ ጋር መጀመር ትችላለሽ አልኩ። ፈገግ አለች። ትንግርት እይቷን ወደ እኔ መለስ አድርጋ እኔ መማር አልፈልግም አለች። ለምን አልኩ። በእርግጥ እምቢ ከማለቷ ይልቅ ከኔ ጋር በአእምሮ የወጠንኩት እና እሷ ትምህርት ቤት ስገባ ሊኖረን ይችላል ብዬ ያመንኩት የፍቅር ሁኔታ እንደከሸፈ አይነት ስሜት ተሰምቶኝ ነበር። ማለቴ ጋሽ ተረፈ ማናገር አልፈልግም። አይ ጋሽ ተረፈን እኮ ቀረብ ብለሽ ብታናግሪው እንዴት አይነት ሰው መሰልሽ? ሚስቱ ናት እንጂ የቤቱ እመቤት ላይ ያለኝን ቅሬታ ከማሰማት በፊት ትንግርት በማል አቋረጠችኝ። አይ ለዛ ብቻም ሳይሆን እንዲሁ ነው መማሬ ጥቅም ያለው መስሎ አይሰማኝም። የተማረ ብቻ ያልፍለታል የሚል እሳቤ የለኝም አለችኝ። ንግግሯ ሊቅ ለሚሉት ሰዎች ወሽመጥ የሚበጥስ አይነት ነበር። እኔም ለነገሩ ክርክር ማዘጋጀቱ ጠፍቶኝ ከፍርፍሬ ጎረስ አደረግኩ። እኔ እኮ ክፍላችሁ ጽድት ሲል አልጋ ጭራሽ የምግብ ጠረጴዛ እንዳለው ሳይ ግርም ብሎኝ እኮ ነው አለችኝ በድጋሚ አልኩ። እኔም እስካሁን እዚህ ቤት ካረፍኩበት ቀን ጀምሮ ቤቱን በተለየ መልክ አይቼው አላውቅም ነበር። ምን ነው እናንተ ብዙም አይደለም እንዴ ስል ጠየኳት። አው ያው ከምንም ይሻላል በሚለው። እናት እዚህ ቤት ለስንት ጊዜ ሰርታለች? ኧረ እንጃ አልኩ። እውነቴን ነበር። እማዬ እንደ ነገሩ በቀልድ ነበር እዚህ ቤት ቅጥረኛ የነበረችው። ሲላት ተመላላሽ፣ አንዳንዴም ከስንት አንዴ ሄዳ መለስ እያለች ነበር የምትሰራው። ረዥም ጊዜ ሰርታለች። አዎ ረዥም ጊዜ። በጊዜው ነፍሳቸውን ይማረውና የጋሽ ተረፈ እናት እዚህ ቤት ይኖሩ ስለነበር የማዬን ችሎታና ትጋቷን አይተው ማለፍ አልቻሉም ነበር። በዛ አማካኝነት ምንም ራታቸውን ብኝ ብትልም እማዬን በቋሚነት እንድትቀጠር ሀሳብ አቀረቡ። በዛ አማካኝነት እማዬ ግማሽ ቀን የነበረው ውሏ ሙሉ ቀን ሆነ። እንደ ማንኛውም የቤት ሰራተኛውን በሌሊት ወጥታ አምሽታ ነበር ቤቷ የምትገባው። አዎ ለፍታለች ለዚህ ቤት። እንዴ ይህን የመሰለ ቤት ውስጥ እየኖርክ ምን ያክል ጊዜ እንደሆነ ለማወቅ ይገርማል አለችኝ ፈገግ ብላ። እውነቱ ከሆነ ቤቱ ላይ ያለው ትልቅ ለውጥ አይታየኝም ነበር። ምክንያቱም የጌቶችን የተንጣለለውን ትልቁን ቤት ባየ አይኔ በዚህኛው ቤት መደመም ጭራሽ በእኛ ቤት። ጋሽ ተረፈ ምስኪን ሰው ነው አይደል? ትናንት እንኳን እንዴት ሰብሰብ እንዳለ አልኩኝ። እሷም ተቀበል እውነት ነው ልክ ነህ፣ በጣም ነበር የተሰፈሰፈው እንዴ በጣም አልኩ። እኔም ስለ ጋሽ ተረፈ አውርቼ መጠገብ አይነት አልነበርኩም። በአሁን ጊዜ ብዙም የድምፅ ብልጫ ያገኙ አልመሰለኝም።
ማለቴ የተሰሙ አልኳት። አዎ እኔም እሱን ያሰብኩት አለችኝ። እንዴት አሰብሽ ማለት ስል ጠየኳት። አንተ እኮ ስላልነበርክ ነው። መሲ በቃ የምትገባበት ነው የጠፋት። እኔ እሷን በሆን በቃ ጥፋቴን አምኜ ወዲያው ወይ ጋሽ ተረፈን እጠራ ነበር አለችኝ። ነገሩ ትንሽ አልተዋጠልኝም ነበር። ትንግርት ነገሩን በቅንነት እያየችው ቢሆንም ስለ መሲ የተባለው ነገር ሲጎረብጠኝ ታወቀኝ። ለኔ እንደ አክስት እንደ ታላቅ እህትም የነበረች መልካም ሰው ናትና ስሟ በክፉ ሲነሳ ውስጤን ተሰማኝ። እኔ መሲን ጠንቅቄ አውቃታለሁ። ተገኘ የተባለው ነገር ምንም ይሁን የወደቀ እንኳን የምታነሳ ሴት አይደለችም፣ ንጹህ ሴት ናት አልኳ ኮስተር አለች ትንግርትም አንገቷን ሰበር እንደማድረግ ብላ። ልክ ነህ መሲን ያመኳል ትንሽ ቀን ቢሆንም መልካም ሰው መሆኗን ተረድቻለሁ። ለኔና ለማየም ጥሩ ሰው ነበረች አለችኝ። ግን ዳኒ ሁኔታዎች ምን ቦታ ላይ እንደሚለውጡ አታውቅም። አንዳንዴ ራስን ከማይሆን ቦታ ላይ ስታገኝ ጊዜ እጅግ ትደነግጣለህ። ያላሰብካቸው ያልገመትካቸው ነገሮች ይፈጠራሉ አለችኝ። ለምሳሌ እነዛ ሁኔታዎች ምን አልኩ። እኔም ለዘብ ባለ ድምጽ የፊቷ ገጽታ ወደ ሀዘን ሲቀየር ጊዜ አዛን ብዬ ጠየኳት። ትንግርትን በረዥሙ ተንፍሳ እጇን ወደ ኋላ ለጠጥ አርጋና አልጋውን ተደግፋ ተስተካክላ ተቀመጠች። አቀማመጧ ለአፍታ ያክል ስሜት የንቀሰቀሰው። እንዲህ ያለው ስሜት ሲሰማኝ የውጭ ሀገር ፊልሞች ወጣ ያለን የወንድና የሴት ቅርበት በሚያስመለክቱበት ቅጽበት ነበር። ታዲያ ትንግርት ሁኔታዋ ልክ ፊልሙ ላይ ያሉ ወንዶች ከሴቷ ፍቅር በያዛቸው ሰዓት ልባቸው ስውር ብሎ ሲመለከቷት ያለበት አይነት ሁኔታ ነበር። ታዲያ ትንግርት በፍቅርና በስሜት በተሞላ ዓይን ስመለከታት የረሳሁት እሷ እንደዛ ተቀምጣ ክብላ ትመለከተኝ የነበረው የሀዘን ታሪክ ለማውራት ነበር። እኔም የሆነ ጊዜ ላይ እማዬና እኔ በጣም ተቸግረን የነበርንበት ጊዜ ላይ ነበርን። እማዬ በጠና ታማብኝ እሷን ማሳከምበት ግራ ገብቶኝ እዚህም እዛ እምልበት ጊዜ ነበር። እናም አንድ ከማውቀው ሰው ብድር ተበድሬ አሳከምኳት። የሚገርም ነገር ሳቃለች። ብድሩ እስከወለዱ ነበርና ብሩን በጊዜ ባለመክፈሌ ብዙ 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 አበሳ ነበር ከአቅም በላይ የደረሰብኝ። ከዛ የነሱ ማስፈራሪያና ዛቻን ሽሽት እስከ ስርቆትም ደርሻለሁ አለችኝ። ፊቷ ላይ አንዳች ከባድ ሀዘን ድባብ ይታያል። እንባዋ ደርሶ ግጥም አለ። እንደዛ ሆና ሳያት ውስጤን አንዳች ነገር አላወሰው። ሆኖ የሚወራው ጉዳይ መሲ የሚመለከት መሆኑ ትውስ ሲለኝ ጊዜ ራሴን መለስ አደረኩ። ያሳለፍሽው ነገር ምን ያህል ከባድ እንደሆነ ለመገመት ይከብዳል። ይህን ስልሽም አንቺና እሷን ለማወዳደር ብዬ ሳይሆን መሲ አንድ ጥፋት አጥፍታ ብትገኝ እንዲህ አይኗ እስኪያብጥ ድረስ አልቅሳና ንጹህ ነኝ ብላ አታውቅም። በተፈጥሮ ለሳቅ በለቅሶም ቅርብ የሆነች ነሽ፣ ግን ማስመሰል የምትችል ልጅ አይደለችም አልኮስተር ብዬ። ትንግርት ትክ ብላ ከተመለከተችኝ በኋላ ቆይ ማታ አግኝታት ነበር አለች ቅንድቧን ቀጨም አድርጋ። እኔም እንደመንተባተብ ብዬ ነገሩን ቀበጣጥሬ ወሬውን ለማሳለፍ ሞከርኩ። እንደው እቺም እኮ አጉል ስታካብድ ነው። እስቲ አሁን ፖሊስ ጋር የሚደርስ ጉዳይ ነው አልኩ በንቀት መልክ። እይቴን ወደ ትልቁ ቤት ላክ አድርጌ ትንሽ ከበድ ያለች ሰው ናት መሰለኝ አለች ትንግርትም የራሷን ሀሳብ ገልጻ አንገቷን ሰበር አድርገች። ቀላል ከባድ ሰው ማላቀው የንዴት ስሜቴ ቱጋለ። እንደው ጋሽ ተረፈን የመሰለ ሰው ጣለላት እንጂ አልኩ። እድሜያቸው የትየለሌ ነው ለነገሩ አለችኝ ፈገግ ብላ።
ትቀልጃለሽ እንዴ አልኩ። ሁሌ የሚሰማኝ ስሜት ስለነበር እሷ ገና ናት። በእርግጥ ግን ያው ለሀብት ብላ ነው ሙጥኝ ያለችበት አልኩ ሻይ ፉት እያልኩ። ልጁ እንኳን በአባቱ ቤጣ ምን ነበረበት አልኩኝ። ሳህኑ ላይ የነበረውን ፍርፍር ጠረቅረቅ አረግ ወደ አፍ እየጨመርኩ። ትንግርት ለሀፍታ ዝም ብላ ተመለከተችኝ። እንዴ የሚጠረጠር ነገር አለ እንዴ አለችኝ። እኔም ነገሩ ግር ብሎኝ ቀና ብዬ አየኋት። ጥያቄዋ እርግጥ ምን ላይ ለማረፍ እንደፈለገ አልተረዳውም ነበር። ለነገሩ መልካቸውም እኮ ፍጹም አይመሳሰሉም። እሱ እኮ ቁርጥ እናቱን ነው አለችኝ። በህይወቴ እናቴ እዚህ ቤት ተቀጥራ መስራት ከጀመረችለት አንስቶ አስቤ የማላውቀው ነገር ጭንቅላቴ ውስጥ ገባ። በእውነቱ ትንግርት ለማለት የፈለገችው ነገር ምንነቱን ለማረጋገጥ በሚመስል መልክ በዝምታ ተውጬ ተመለከትኳት። ወዲያው በሩ ብርግድ ሲል ትንግርት ካልጋው ላይ ተስፈንጠራ ብድግ አለች። እማዬ ነበረች። ትንግርት እኛ ክፍል ትኖራለች ብላ ስላልጠበቀች ነው መሰል ፊቷ ወዲያው ቂርይር ያለ። ምንም እኔና ትንግርት ተራርቀን ቢሆንም ያለ ነው ልክ አንድ ነገር ሲያደርግ እንደተያዘ ሰው ነበር የተሰማኝ። አንተ እስካሁን አልሄድክም እንዴ? ምን ያርመጣል እዚህ አለች እማዬ በቁጣ። እማዬ እኔን እንዲህ እላፊ ቃል ተናግራኝ አታውቅም ነበርና ነገሩ አዲስ ከመሆኑ ባለፈ ትንግርት ፊት መሆኑ ደግሞ ይበልጥ ውስጤን አበገነው። እማዬ ችግር አለ አልኩኝ እንደቆም። ትምህርት ቤት መግቢያ ሰዓት ስንት ነው? ሌላ ያልተማረ እንደሆነ አንተ መሄድ የለብህ አለች በቁጣ ድምፅ። ነገሩ ወጋ ለማድረግ የተላለፈ መልእክት ነበር። ትንግርትን እኔ ልሂድ ማዘርዬ፣ ኩሽና ምን ላግዝሽ አለች። ትንግርትም ወደ በሩ ጋር እያቀናሽ ለስለስ ባለ ድምፅ። እማዬ ፊቷን ወደ ትንግርት መለስ አድርጋ እንዲሁ ከአንገት በላይ በሚመስል ፈገግታ እየተመለከተቻት ምንም አያስፈልግም፣ እኔው ጨርሼ አሰናድቼ ነው የመጣሁት። የጎደለው የፍልቅልቋ መሲ የሚያጋባ ሳቅና ደስታ ብቻ ነው አለች እማዬ የነገር ቧንቧን ጣል እያረገች። ትንግርትም እንደ ነገሩ ፈገግ ብላ እሺ በቃ የጎደለ ነገር ካለ አለው እሺ ዳኒ አለች። እማዬ ከላስ ስለነበር አንገቷን ዘንበል አድርጋ መልካም ቀን አለች። በሚያምር ፈገግቷ ተሰናብታኝ ወጣች። እኔም አይኔ አብሮ ፈገግ ደመቅ እንደማለት ብሎ እይታውን ወደ እማዬ መለስ ሲያደርግ ጊዜ እሳት ለብሳ እሳት ቆርሳ ካለችው እማዬ ጋር ተፋጠጥን። ችግር አለ የወሹ ነገር አለ እማዬ አልኩ። እኔም እናቴን እንዲኮስተር ብዬና መስመር ተላልፌ ተናግሬያት አላቅም ነበር። ሆኖም የዛሬው ዕለት ቁጣ ከየት የመነጨ እንደሆነ ማወቅ አልቻልኩም። ከዚሽ ልጅ ጋር ትግጠም ብያን ነበር አለች ቆጣ ብላ። ቆይ ምንድነው ችግር አለው? ምን አደረገችሽ አልኩ ወደ እሷ ቀረብ ብዬ። እማዬ ቀረብ እንዳልኳት ወዲያው እንደ መሳሪያ ላይ ባጣቷን ወደ እኔ ቀሰረችው። በቃ ተናገሩ አለችኝ። አባባሏ እንደ ወታደር ዘንበል የሚያስብል አልነበረም። እትዬ ሰብሊ መሲ አንገት ሀብሏን የሰረቀቻት መሆኑን በመደምደም ለፖሊስ ባስገባቸው የክስ ጥያቄ መሰረት መሲ እሷና ፍቅረኛዋ ታሪክን ጨምሮ በቁጥጥር ስር ለመዋል ፖሊሶች እየፈለጓቸው ይገኛሉ። እኛም ቀድመን በሰማነው ዜና አማካኝነት መሲ ካለችበት ቦታ እንድትመጣና ለጊዜው ሸሸግና ገለል እንድትነገርናት ባልናት መሰረት ሌሊት ላይ ነበር ከፍቅረኛዋ ጋር እቃዋን ሸክፋ ብስ ያለችው። ታዲያ እትዬ ሰብለ ደሃን ረግጦ መያዝና ያሰበችው ነገር ማስከፈል ለሷ እንደ ትልቅ ጀብድ ስለነበር የዚህ እድል ተጠቃሚ ባለመሆኗ መብሰልሰል እንደቀጠለች ሆነ። ሆኖም ከትንሽ ቀን በኋላ መሲ ላይ ስላለው አደና ያላትን ሀሳብ ወደ ጎን ተወት እንድታረግ የረዳቻት ትንግርት ነበረች። በሚገርም ሁኔታ ካለሷ በስተቀር የሰው ልጅ በተለይም
በበታች ዝቅተኛ የኑሮ ሁኔታ ላይ ያሉ ሰዎች ከምንም ማትቆጥር ሴት ዛሬ ላይ ከትንግርት ጋር ልዩ የሆነ መቀራረብ ፈጥረው ተመለከትኳቸው። በእርግጥ ትንግርት ሰውን መግባባትና ሰውን እንደሚፈልገው ሆኖ መገኘት የተካነችበት ነበር። እናም ለልፋቷ ሲል ያለቃዋን ልብ ፈጣሪ ማራራቱ የኔን ደስታ ጭምር ነበር። ከትምህርት ቤት እንደመጣውም ትንግርት ስራ ከጨራረሰች ቀደም ብላ መንገድ ላይ አግኝታኝ እማዬ ሳታይኝ በእግር ቀስ ብለን ወክ አድርገንና የሆድ ወዳችን አውርተን ቆየት ብለን በተራራቀ ደቂቃ ተከታትለን እንመለስ ነበር። ታዲያ እኔ እማዬም ካለችኝና ካስጠነቀቀችኝ ነገር ዘነፍ ብዬ ፍቅሬን ማጧጧፌን ቀጠልኩ። በዛም አማካኝነት ትልቁ ቤት ውስጥ የሚካሄደውን ነገር እንደ ድሮዬ በአዝናኝ መልክ መከታተለኝ ትቼዋለሁ። ሆኖም አንድ ያላስተዋልኩት ነገር ስር የሰደደ ጠብ በጌቶቻችን በባልና ሚስቱ መካከል መከሰቱን ነበር። ታዲያ ይህን ነገር መገንዘብ በቻልኩበት ቅጽበት ሌሎች ነገሮችም ተገለጡልኝ። ሚኪያስ እንደ ድሮ ክፋትና ተንኮልን ብቻ ሰንቆ መሄድ ሆኖም በህይወቱ ደስተኛ የሆነ ሰው አልነበረም። ያውኑ ሚኪያስ ከሁኔታ አንዳች ክፉ ነገር እንደተከሰተበት ያስታውቅ ነበር። ብቻውን ሲሆን በእጁ መሬት እየደበደበ እልሁን ለመወጣት የሚሞክርበት ሁኔታም ለበቀል የተዘጋጀ አይነት ይመስል ነበር። ሆኖም ነገሩን በቅጡ መለየት ሳልችል እማዬ አንዱን ቀን እራት እየበላን የጭቅጭቅ የሚመስል ድምፅ ሰማን። ከእማዬ ጋር እየበላ ነው ወዲያው ጋሽ ተረፈ መኪናውን አስነስቶ በሩን ራሱ ከፍቶ ወጣ። አወጣጡና መኪናውን አነሳሱ ልክ አይመስልም ነበር። እማዬ ምን እየተካሄደ መሆኑን በመስኮት በኩል አጮልቃ ስትመለከት ጊዜ አብሬያት ለማየት ሞከሩ። ለመጀመሪያ ጊዜ እትዬ ሰብለ ደካማ ሆና ያው መሬት ላይ ተንበርክካ ስታለቅስ ተመለከትኳት። ሆኖም ከዛ በላይ ግር ያለኝ ነገር ከላይ መኝታ ክፍሉ ባለው በረንዳ ወጥቶ የአባቱን መሄድና የእናቱን ማልቀስ የሚመለከተው ሚኪያስ ቁልቁል እናቱን በጥላቻ አይነት እይታ ሲመለከታት ማስተዋሌ ነበር። ሚኪያስ ድሮ ሳቀው እናቱ እንኳን አልቅሳ እንደውም የሚል ድምፅ እንኳን ብታሰማ የሚርበተበትላት ልጇ ነበር። ነገሩ ግራ ገብቶኝ መመልከቴ እንደቀጠልኩ በርቀት ከአንዱ ኮባ ስር ትንግርት ቆማ ተመለከትኳት። አቋቋሟ እትዬ ሰብለ እንዳታያት በሚመስል የተጠነቀቀ አቋቋም ነበር። ከዛም እይታዋን ከምታለቅሰው እትዬ ሰብለ መለስ አድርጋ ወደ ላይ አንጋጣ ተመለከተች። ሚኪያስም በፊናው እይታውን ከእናቱ ላይ መለስ አድርጎ አይን ላይ ሲታዩ ተመለከቱ። እማዬም አጮልቄ ማየቴ እንዳቆም በስሱ ቆጣ ስትል ጊዜ ወደ ወንበሬ መለስ አልኩ። ሆኖም ያየሁትን ነገር ከአእምሮዬ ማውጣት አልቻልኩም ነበር። እማዬም ቀጠል አድርጋ ቤት ውስጥ ሰላም እንደሌለና እኛም ብንሆን በአስቸኳይ ቤት መፈለግ እንዳለብን በቁርጠኝነት ስሜት ገለጸችልኝ። እኔም ነገሩ ይበልጥ ተወሳሰበብኝ። ለምን ሚኪያስ ተቀየረ? ለምንስ ትንግርት ከነዚህ ሰዎች ድራማ ውስጥ ተገኘች? መልሱን ማግኘት ሳልችል ጠቅለል ብዬ ተኛሁ። ግን በመሀል ስልኬ አቃጨለ። ከእንቅልፌ ብድግ ብዬ እየተነሳሁ ለጠዋት ሰዓት የደረሰ መስሎኝ ስልኩን ሳብ አድርጌ ተመለከትኩት። ስልኬ ላይ መልእክት ገብቷል። ትንግርት ነበረች። ችግር ገጥሞኛል፣ ትልቁ ቤት ከሚኪያስ ጋር ነኝ የሚል ነበር። አንዳች ነገር ፍንጥር አድርጎ አስነሳኝ። እማዬን የረበሽኳት መስሎኝ ፊቴን መለስ አድርጌ ተመለከትኳት። ሆኖም ቀኑ ከባድ እንደመሆኑ መጠን ለሷ ለጥ ብላ ተኝታለች። ሞታለች ቢባል ይቀላል። ካፍታ በኋላ በቀስታ ጃኬቴን ደርቤና ሸበጤን አድርጌ ወደ ዋናው ቤት አቀናሁ። ቀስ ብዬ ወጣሁ። በሩ ግርበብ እንዳለ ነበር። ከዛ ባለፈ ግራ በሚያጋባ ሁኔታ መብራት መስመሩን ለይቶ ጠፍቶ ነበር። እኔም በውስጤ ፈራ ተባ እያልኩ በጠቅጠቋ ስልኬ መብራቴን አብቼ ወደ ውስጥ ዘለኩ።
ግን መብራቱ የሰው እይታ እንደሚስብ በማመን በቀስታ ወደ ደረጃው ቀረብ ከማለቴ አንድ ሰው ተዘርሮ ተመለከትኩኝ። ትግርት አልኩ። ገለው የጣሏት መስሎኝ የጎዴን ፉቀቅ እያልኩ በድንጋጤ ቀረብ አልኩ። ፍላሽን ላይቴን ሳበራ እትዬ ሰብለ መሆኗን ተረዳው። በድንጋጤ ስሟን እየጠራው ስልኬን መሬት ላይ አስቀምጬ እትዬ ሰብለን እየጎተትኩ ወደቀችበት ቀና አድርጌ ወደ ውስጠኛው ደረጃ ላስጠጋት ሞከርኩ። ብትከብደኝም የግዴን አንፏቀቂ ካስቀመጥኳት በኋላ ደህንነቷን ለማየት ስልኬን ለማንሳት ጎንበስ ስል እጄ ላይ የሚዘገን ነገር ተመለከትኩ። ደም ነበር። እትዬ ሰብለ ከኋላ ጭንቅላቷ የሚፈስ ደም። ልቤ እጥፍ መታ። ነገሩን ማመን ከበደኝ። ወዲያው ድንጋጤ ወረረኝ። ከቤቱ እየተጣደፍኩ ወጥቼ እማዬን ቀሰቀስኳት። እማዬም ከእንቅልፏ ብድን ብላ እያማተበሽ ምን እንደሆንኩ ጠየቀችኝ። በተያያዘ አፌ እትዬ ሰብለ አንዱ ነገር ሆናለች አልኩ። እማዬም እጄ ላይ ያለውን ደም ስትመለከት ጊዜ ክፉኛ ደነገጠች። የሆንኩትን በጩኸት ስትጠይቀኝ ከቆየች በኋላ አብረን ወደ ዋናው ቤት አቀናን። ያየሁት ያጋጠመኝ ልክ ነበር። እትዬ ሰብለ እንደተዘረጋች ነው። ሆኖም እኔ ቀደም ብዬ ያላስተዋልኩት አንዳች ነገር ነበር። እትዬ ሰብለ ካረፈች ቆይታለች። እኔም አሁንን እማዬ ነገሩን አምነን መቀበል አልቻልም ነበር። እማዬ ነገሩ እኔ ላይ ሊያመጣው የሚችለው ችግር የከፋ መሆኑን በማሰብ አንድ ለሞተ ሰው እኔን ለወይኒ አሳልፋ እንደማሰጠኝ ነግራ ይዛኝ ወደ ቤታችን ተመለስን። እማዬ ቀጥሎም ልብሴን አውላልቄ ተጣጥቤ እንድተኛ አዘዘችኝ። እንቅልፍ በዓይናችን ሳይዞር ነጋ። እማዬ በሌሊት ነበር የተነሳችው። ራሷ እንደምንም ገታ አድርጋ ለጧት ስራ እንደሚሄድ ተሰናርታ ወደ ቤቷ አቀናች። ሆኖም ልክ እማዬ ወደ ዋናው ቤት ስትዘልቅ ጋሽ ተረፈ ደግሞ ወደ ቤታቸው እየተመለሱ ነበር። እኔም በሩን ከፍቼ ካስገባሁት በኋላ በሩን መልሼ እየዘጋው የእማዬ ከባድና አስፈሪ የጩኸት ድምፅ ተሰማ። እኔም ጋሽ ተረፈም ምንድን ነው በማለት እየጠየቅን ዘለቅን። እማዬቷ ጣላት ተዋናይ መሆኗን የተመለከትኩት ሁኔታዋን ሳይ ነበር። ካፍታ በኋላ ያቺ ቤት ታመሰች። ፖሊሶች ዙሪያዋን ከበቡ። ጋሽ ተረፈ ስቅስቅ ብሎ ማልቀሱ እንደቀጠል ነበር። ታዲያ ከሱ ውጪ የማያምናት እናቱ መሞቷን ያልሰማው ሚኪያስ ነበር። ነገር ግን ሚኪያስ በሞተው የለም። ቢፈለግ ቢደወል ደብዛው ሊገኝ አልቻለም። ከቀናት በኋላ ሀዘን ቤት እንደተቀመጥን ነበር የኔ የህይወት ዱብዳ የጀመረው። የግድያ ወንጀሉ የተፈጸመበት ቦታ ላይ ከኔ ውጭ ሌላ የማንንም አሻራ እንዳላገኙ ገልጸው ታሰርኩ። እናቴም አበደች። ጋሽ ተረፈም ቢሆን ከሀዘኑና ከልጁ መጥፋት ለማጋገም እየሞከረ ቢሆንም እኔ ግን ባለቤቱ ላይ የወንጀል ግድያ ለመፈጸም የምችል ሰው እንዳልሆንኩ ጠንቅቆ ያውቅ ነበር። ግን ህግ የያዘው ጉዳይ ሆነ። እኔም ወህኒ ገብቼ በቀጠሮ የመሰረት ጋሽ ተረፈ ባቆመልኝ ጠበቃ አማካኝነት ንጽህናዬን ለማረጋገጥ መሞከሬን ተያዝኩት። ሆኖም አቃቤ ከሚያነሳቸው ነጥቦች አንጻር እኔን ተጠያቂ የሚያደርገኝ ነገር ሰፊ ነበር። ከሱም መሀል አንድና ትልቁ ነገር ቤት ውስጥ ምትኖር የነበረች አጋዥ ወጣት ሴት ማስታወሻ ደብተር በሚል ፍርድ ቤት ውስጥ የተነበበ የትንግርት ሚስጥራዊ ደብተር ነበር። ሆኖም በአይን ፍቅር የተለከፍኩባት ሴት ስለኔ የጻፈችው ከባድ ነገር ነበር። እትዬ ሰብለ ላይ ክፉኛ ጥላቻ እንዳለኝ በስርቆት የተጠረጠረችዋን መሲ እንዳስመለጥኩ ይባስ ብሎ ሚኪያስ የጋሽ ተረፈ ልጅ አለመሆኑን በማጋለጥ በባልና ሚስት መካከል ትልቅ ችግር ያመጣው መሆኑን የሚገልጽ ነበር።
ነገሩን ለማመን የሚቸግር ነበር። ታዲያ ክሱና ጣት ጠቋሚው ወደ እኔ ባመዘነበት ሰዓት ለሞት ወይም በእድሜ ልክ እስራት ራሴን እያዘጋጀውና ለመጨረሻ ፍርድ እየተጠባበቅኩ ቆየው። በዕለቱ ሁኔታዎች ትክክለኛው ፍርድ ወደ እኔ ዘንበል እንደማይሉ እርግጠኛ ነበርኩ እና የምታነባውን እናቴን መለስ እያልኩ መመልከቴ እንደቀጠልኩ ነበር። በዚህ መሀል ከርቀት አንድ ሰው አይኔ ውስጥ ገባ። የትንግርት እናት ነበረች። ከውብዬ ድጋሚ እይታዬን አስተካክዬ ለማየት ሞከርኩ። ከፍታ በኋላ ውሳኔ ሊበየን ሲል እጇን ወደ ላይ አውጥታ ወደፊት ቀረባለች። አቃቤ ሕጉ ሌላ ምስክርም ሆነ ምንም ነገር መቀበል እንደማይችሉ ቢገልጽም በጠበቃ አማካኝነት ዳኛ ወደ ውስጥ እንድትዘልቅ ፈቀደላት። ሆኖም መስማት የተሳናት ነበረች እና የምልክት ቋንቋ የሚችል በአስቸኳይ ቀርቦ ቃሏን መስጠት ጀመረች። የዛኔ ነበር ከብርሃን ሳይሆን ትንግርት ከሆነች ከሴጣን ቁራጭ ፍቅር እንደያዘኝ የገባኝ። እናቴ ናት ያለቻት ግለሰብ ወይዘሮ ጻድቃን እንደምትባልና ብዙ የጤና ችግር ያለባት እንዲሁም ቀድሞ ጠላ ቤት በምትሰራበት ቦታ ባሏ ከባድ የሚባል ጉዳት ያደርስባት እንደነበር፣ ሆኖም አንድ ቀን ከየት መጣሽ ማትባል የተማረች እንዲሁም የምልክት ቋንቋ ምችል ሴት እሷም ትንግርት ትንግርት እንደቀረበቻትና ችግሯን ስታካፍላት ጊዜ ችግሯን ልታስወግድላት እንደምችል በቀልድ መልክ የተናገረቻት እንደነበር፣ ሆኖም ከቀናት በኋላ ባሏ ሞቶ እንደተገኘ ገለጸች። ወይዘሮ ጻድቃን ጥርጣሬዋ ግልጽ መሆኑን የተመለከተች ትንግርት ቀጣይ እሷን እንድትገላት እንደምችል በማስፈራራት ለዘመናት በእሷ አካል ጉዳተኝነት እየነገረች ስትኖር እንደነበርም ገለጸች። የዛኔ ነበር ሁሉ ነገር ቀመር እንደሆነ የተረዳሁት። ትንግርት ይህን ቤተሰብ የቀረበችው አጥንታ ነበር። ለዚህም ዋነኛ ተጠቂ ጋሽ ተረፈ ነበር። ቀጥሎ ደግሞ እናቱ ወስልታ የወለደችው ልጅ እንደሆነ በማሰብ እናቱ ላይ ፊቱን ያዞረውና በእናቱ ግድያ ተባባሪ ሆነው ንብረት ዘርፎ የጠፋው ሚኪያስ ነበር። ፍርድ ቤቱም የምስክሩን ቃል ከሰማ በኋላ በድጋሚ በቀጠሮ ፍርዱ እንዲቆይ ተደረገ። እኔም ተስፋ ሰነኩ። የቀጠሯችንም ቀን ጠበቃዬ በሚገባ መረጃ አደራጅቶ ነበር። ታዲያ እኔም በነፃ እንድለቀቅ ሚኪያስና ትንግርት የተባለችው ትንግርታዊ ሴት በተገኙበት በቁጥጥር ስር እንዲውሉ ቃል ተሰጥቶ በነፃ ለመለቀቅ ቻልኩ።